ያስፈልጋል አያስፈልግም ተብሎ አንደኛው አሁንም ሰዎች እኔ አልገባቸው ያለ መቼም ባንዳ የፋኖ መሪዎች የምታመልኩ ሲነግሯችሁ እነኚህን ባንዳ የፋኖ መሪዎች የምታመልኩ ሲነግሯችሁ ማትሰሙ እነ ዘመነ ካሴ አንድ ነገር ሳያደርጉ ሲዋሹ ነበር። እንዲህ አይነት እርምጃ ወሰድን ምናምን ውሸት አዞ ከደረጀ በእነኚህ በነ ምሬ ወዳጆም ሆነ በነ ዘመነ ካሴ በነ አስረስ ማረዳብጤ ጎንደርም ባሉት እጅ አንድም የመከላከያ ሰራዊት የተገደለ የለም፣ አንድም የለም። ውሸት ነው። ዝም ብለው ይሄን ያህል ሰዎች ማረክን ይሄን ያህል መሳሪያ ማረክን እያሉ ዝም ብለው በየጊዜው ሲያደነዝዙ ያ ማለት ምን ማለት ነው? ድሮስ ልትገድል ኖሯል ጋሽ ደረጀ ልትገድሉ ኖሯል። እንደዛማ ቢሆን እኮ እኔ እዛው ቦታ ላይ ስላለው አንድ ፈራችሁ ነበር። ምክንያቱም እኔ ዩቲዩብ ላይ ማውራቱ የለብኝም። ጀስት በቃ ከዳሴ ግድብ ስኬት እንደሚቀጥል አውቃለሁ። ስለማቅ በቃ መናገር የለብኝም። ምክንያቱም ያበደው በብደቱ እንዲጠፋ ፈልጋለሁ። የሚድነው ነው ይድናል፣ ችግር የለም። ስለዚህ እኔም እኮ ሀገር ሰላም ቢሆን ወጥቼ እሰራለሁ እንጂ እዚህ አለምን። ለዛ ነው ኢትዮጵያን የማውቀውንና የምሰራውን ያክል ነገር ስለማቅ ነው። እኔ መስጠት ነው ደስ የሚያሰኘኝ፣ እሱን ነው የማደርገው። እግዚአብሔርም ያንን ቀን ያመጣል። ዛሬ ይህን 2-3 ዓመት ላይ እንደተጎሳቆልኩት አልጎሳቆልም። ወደፊትም የልጆቼ አምላክ እንደዛ አይነት ለማኝ አያደርገኝም፣ እርግጠኛ ነኝ። ወይ ክዶ ሰላም ብያለሁ። ሰላም ለሰው ዘር ሁሉ። ሀይሜ ድንግል ማርያም ልጅ እንዴት ናችሁ? ሰላም ናችሁ ወይ? ያው የኢትዮጵያ እውነት ነው የሚያሸንፈው። ጀስት ነጋሽ ደረጀ ምን ስትል ስለነበረ ዘመን ያሰለፈው ምንም ነገር እንደሌለ አታውቁም። እኔ በዚህ ልክ አትጠይቅም። ምን ማለት ነው? እነኚህ ሰዎች አማራን አስጨረሱ ወገኖቼ። መቼ እንደምትነቁ አላውቅም። አንተ እንዳጨበጨብኩት ባንዳ የፋኖ መሪዎች የምታመልኩ ሲነግሯችሁ ማትሰሙ እነ ዘመነ ካሴ ዛሬ ነው አረፈደም ጎበዝ ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም። አንድ ተማሪ በፊዚክስ ክፍለ ጊዜ ዘግይቶ ወደ ክፍል ይመጣል። የፊዚክስ መምህራን እንደምታውቋቸው ናቸው። የእነሱን ክፍለ ጊዜ ማርፈድ ነውር ብቻ ሳይሆን ወንጀል አድርጎ ያስባሉ። በአማርኛ ክፍለ ጊዜ እንደሚገባል ተማሪ ገብቶ እንዳያጠፋበት በፍጥነት ጥያቄውን ጽፎ ሲጨርስ ሁለተኛው መምህር ገባ። አስቡት፣ አርብ፣ ቅዳሜ፣ እሁድ 2 ጥያቄ ለመመለስ ሲፈጋ ቆይቶ እኛም መጨረሻውን ስለሰማነው ደጋግመን ብያለሁ። እዚህ ያለውም ተማሪ ጊዜ እንዳታባክኑ እንኳን እናንተ ሳይንቲስቶች አልመለሱትም እየጻፍኩላቸው እንጂ ስሩ እኮ አላልኳቸውም ማለት። እንደዚያማ ከሆነ አንዱ መልሼዋለሁ። መምህሩ ሲያይ ሰው ሲያሳዩ ለካ ትክክል አንደኛውን ፈቶታል። ዓለም አልቻለም የተባለው ለምን ስላልሰማ አትችልምና አትስራው ብሎ መምህር ሲጽፍ ቢሰማ ኖሮ እሱም አጣጥፎ ይቀመጥ ነበር። እሱ አልሰማም፣ አትችልም ማለት ነው። እና የተከበረው ምክር ቤት ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም ነው ዋናው። ኦኬ፣ ሰላም ለሰው ዘር። እሺ አይዋለሁ። እስኪ በዋናነት ወደዚህ የምንመጣው አልሰማንም ያለውን ነገር ተወደደም ተጠላማ አሁን ካለንበት የአጀንዳ ጉዞ ወደኋላ መመለስ የለም። ማንም ይራገጥ ማንም ይፈራገጥ ቆሻሻነታችን የበለጠ ይገለጥ ይሆናታል እንጂ የምንገለጠው የምንዋረደው ልንጠፋ ይሆናል እንጂ ቆሻሻ ነውረኝነት፣ ዘረኝነትና ጽንፈኝነት ወይም የምዕራባውያንም ሆነ የሌሎች ቆሻሻ ነገር በሀገራችን ላይ ተደፍቶ ያ ተቋጥሮ ያ ሌሎችን እያረከሰ የሚሄድበት ዘመን ብታምባታ አይቀጥልም። ስለማይቀጥል ማለት ነው። እኔም ማቀውን ስለማቅ ነው። እንደኒቹ እንደዚህ ዘመንማ ቢሆን ኖሮ እኮ እኔ ይሄን አልነበረም። በቃ 5 ደቂቃ 10 ደቂቃ እያልኩኝ ሰውን እያስጨፈሩ ወደ ሞቱ መውሰድ ነው። ያ ደግሞ ተገቢ አይደለም። በዚህ ሰዓት የሚያስፈልገን ወደ እውነት
የሚመልሰን የሚገላግለን የሚያስተምረን ቆም ብለን እንድናስቡ ወደ ሰውነታችን እንድንመጣ ወደ አብሮነታችን እንድንመጣ ከወደቅንበት እንድንነሳና ነገሮች እንዲስተካከሉ የሚያደርግ እንጂ ዛሬ በሙዚቃ የምንጨፍርበት ዛሬ በዳንኪራ ላይ የምንሄድበት ዛሬ በጭብጨባ በቲፎዞ በዘረሚ በሆነ በረከሱ ነገሮች ላይ ለጥላት መጨባበጫ ሊሆኑ የሚችሉ ነገሮች ላይ የምንሆንበት አለ የነበረው። እኔ የሚያሳስበኝ እሱ ነው። ዛሬ ስለ ሀብት የሚመካለ ዛሬ ስለሆነ ዝና የሚባል ነገር ዛሬ ስለሆነ ነገር እኔ ምን ብዬ እንደምናገር ሁሉ እስከሚሳኔ ድረስ ነው። ኤኒዌይ እስካሁን ድረስ በዚህ ልክ ከተቃጠልኩ ከተናደድኩ ካመመኝ ከተበሳጨሁ በራሱ በቂ ነው። ሁሉም የሚዘራውን ወር የዘራውን እንደሚያጭድ አሽሩ እርግጠኛ ነኝ። ግን መዳን የሚፈልግ ሰው ለመዳን ጊዜውን ባይፈጅ ጥሩ ነው። ለውጭ ምንም ችግር የለብኝም። ምክንያቱም እኔ ኢትዮጵያዊ ነኝ። ኢትዮጵያዊ ስለሆንኩ በቃ ተመጽዋችም አለው። እንደዚህ አይነት ቀልዋጮችም አወየው ብር አወየው ገንዘብ አወየው ብር አወየው ገንዘብ ለሰላም ጉዳይ ወይ ለሽብር አንቀሳቀሻ ለሽደም ስር ያላንቺ አልበጀ። ይህን ያህል ሰዎች በዚህ ልክ ካገኙና ምን ካሉ ሌላው በራሱ ጉዳይ ላይ በምቀኝነት ቆሞ የሚጮኸው ሰው ደግሞ ወደ ውስጡ ለምን ምንድን ነው እያረኩ ያለሁት? ወዴት ነው ለመሄድ እየሞከርኩ ያለሁት? ምን ላገኝ ነው? ምን ላስገኝ ነው? ለምን ይሄን አረኩ የሚሉ ስሌት ውስጥ የገባ አካሄድን ይከተል ሰው። ከዛ ውጪ የሚቀየር ነገር ለሽደም ስር ያላንቺ አልበጀ ሁሉም ነገር እንዴት ነሽ ዶላር እንዴት ነሽ ብር እንዴት ነሽ ዶላር እንዴት ነሽ ብር ሸቀጥ ውስጥ የሚማግጡ በሸቀጥ ከዚህ ብልጥ በሸቀጥ ውስጥ ያሉ ሰዎች አይደሉም ጉዳያችን ማለት ነው። ጉዳዮቻችን እነዚህ መሆንም አንድ ቋንቋ መስማት ያለው ዝም ብለን እንደዚህ ነው እንደዛ ነው እያልን በመፈራገጥ ብቻ የኢትዮጵያን እውነት መቀየር እንደማይቻል ማወቅ ነው። ሞር በዚህ ሰሞኑን የማየው የሰው ጫጫታና እውነታው ያለበት ነገር መራራቁን ሳይሆን በጣም ነው የሚራራቀው። መሪዎቻችሁ መጠኑም አልመጠኑ ለጊዜው ተቀምጠው ስለኛ እየመሩ ያሉ የማንን ህይወት ነው? የማንን ህይወት ነው? የእናንተ ህይወት ነው። ስለዚህ እነሱ ትእዛዝ ማድረግ መቻል አለብን፣ ማክበር አለብን፣ መፈጸም መቻል አለብን። ሚሊተሪ አንዱ ነው። እንዲህ የአከነፉ ወደ ላይ ያንሳፋ ሱዳናውያን ተሰደዱ አይደል? በሚሊዮኖች ወደ ኢትዮጵያ ሄደዋል፣ ወደ ቻድ ሄደዋል። በምዕራብ በኩል ያሉት የሱዳን ጦርነት ሲነሳ እንደምታውቁ ሱዳናውያን ተሰደዱ አይደል? በሚሊዮኖች ወደ ኢትዮጵያ ሄደዋል፣ ወደ ቻድ ሄደዋል። በምዕራብ በኩል ያሉት ወደ በሰሜን ደግሞ ወደ ግብጽ ሄደዋል። ወደ ኤርትራ ሊሄዱ ሱዳናውያን በስደት ምን ያደርጉ ይሄዳሉ? አቶ ኢሳያስ ግን ብርጌድ ልኳል። ሱዳናውያን የሚዋጉ ውጊያ ላይ የሚሳተፍ ማለት ነው። ሎክ ጎረቤት ችግር ሲኖር መጠጊያ ይሆናል እንጂ እንዴት እሳት ላይ ቤንዚን ያርከፍክፋል፣ ጥይት ይልካል፣ ክብሪት ይልካል። የሱዳን ጦርነት ሲነሳ እንደምታውቁ ሱዳናውያን ተሰደዱ አይደል? በሚሊዮኖች ወደ ኢትዮጵያ ሄደዋል፣ ወደ ቻድ ሄደዋል። ማነው? ደስታ ሌንጮ። ኦኬ እኔ እንግዲህ ምናልባት ይሄ ድንጋይ ራስ ኩበት ራስ ምናምን አንተ ስለምታውቀው ሊሆን ይችላል። ምክንያቱም እንደዛ አይነት ስለ ድንጋይነት የሚያውቅ ድንጋይ ብቻ ነው። እና ለማንኛውም እዛው ድንጋይ ሆነ ትቀራለህ። ድንጋይ በመሆንም ደግሞ አፍን አትክፈት። ኦሮሞ ሲተርት ጅል ሲናገር ምንድን ነው የሚለው? ደስታ ሌንጮ አቦ በንቲ እንደተናገሩት ኦሮሞ ሲተርት ጅል ሲናገር ቂጡ ድረስ ይታያል ይላል። እና ደስታ ሌንጮ እንደዛ ማለት ነው። ስንት ቀን ነው እስቲ ጠይቃችሁ፣ ስንት ቀን ነው ገላችሁ የምትጨርሱ? ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ ያለማቋረጥ ገደላችሁ እኮ 366 ቀን በመግደል ላይ እኮ ነው ያላችሁ። ምን አተረፈ? ምን ነው አባ ጴጥሮስ ማን አቡነ ጴጥሮስ ናቸው። አቡነ ጴጥሮስ ለምንድን ነው ዱዓ እናድርግ፣ ጸሎት እናድርግ፣ ሱባኤ ንግባ፣ ማቅ ለብሰን ትቢያ ነስንሰን እንደ ጴጥሮስ ነነዌን እንዳዳነበት እንደ ሎጥ እና ሌሎች
መናንያን ለምንድን ነው ጸሎት ያፋታችሁ? ወይስ ሃይማኖቱን ስትሰብኩን የኖር ነው? ሃይማኖት የውሸት ነው እንዴ? ሃይማኖት እኮ እዚህ ምድር ላይ ከሚርመሰመሰው የሰዎች ስርዓት በላይ አይደለም ወይ? እስኪ ሃይማኖተኛ ይናገር። ይህን ነበር ወይ ሰውዬ? አብይ ላይ ያማረርከውን ያክል ለምንድን ነው እግዚአብሔር ላይ የማታማረረው? አብይን እንዲያስተካክለው ወይም አብይን እንዲቀይረው ለምንድን ነው ጸሎት እናድርግ የማይል ሃይማኖተኛ ሁሉ? መስቀል አድርጎ የሚገድል ነፍሰ ገዳይ ሃይማኖቱ እንደዛ ነው እንዴ? እኔ እኮ እንዳለ በአንድ ክብሪት አቃጥላለሁ፣ ምድረ ግብስብስ፣ ምድረ ቅራቅንቦ፣ ምድረ ባንዳ እያልኩ ምድር እኮ በሃይማኖቴ እኮ ነው፣ በፈጣሪ እምነት ነው እኮ ያወራው ያለው። እና እኔ የምመካው በዛ ነው፣ ከሰዎች ስርዓት በላይ። የሰዎችን ስርዓት አንድ የሚሰሩትን ስለማቅ ነው የምደግፋቸው፣ እንዲበረቱ እንዳይሳሳቱ አደርጋለሁ። ስለዚህ እንዳይዋሹ፣ ሀቅ እንዲሞላቸው። ዘረኛ ጎጠኛ ከሆኑ በአንድ ቀን ይጠፋሉ እኮ ያልኩት ለዛ ነው። እና ሌላ ይሄ ጾታውንም ምኑን ማስረክቦ የሚማግጥ ሰገጤ ወራዳ እንደኛ ሀገር የነፃ አውጭና የፖለቲካ መድረክ ላይ እንዳላችሁ ሰዎች ማፈሪያዎች ይላሉ። አፋችሁን ዛሬም በነውር የምትከፈቱ ሰዎች በጣም ቀሽሞች ናቸው። በጣም በዓለም ላይ እጅግ በጣም ቆሻሻ ነገር እና የበሽታ ምንጭ ቢባል እኛ ሀገር ያላችሁ ጽንፈኞች፣ ዘረኞች፣ የፖለቲካ ፓርቲዎች፣ ነፃ አውጪዎችና መሰል ሰዎች እንደሆናችሁ የሚያስታውስ ያስታውሰዋል። እኔም የምለው እንደዛ ነው። በዓለም ላይ በጣም ገዳይ፣ በጣም ቆሻሻ፣ በጣም መጥፎ በሽታ ቢባልና አባ ጴጥሮስ ይህንን ይናገራል። ለምንድን ነው ምዕመኑን ጸሎት እናያዝ በተለያየ ነገር አልፈታ ያለ ሁሉ ከእግዚአብሔር ጋር እስመ አልቦ ነገር ዘይሳኖ ለእግዚአብሔር ብሎ ቃል የሚያስተምር ሰው እግዚአብሔር አንዳች ነገር የሚሳነው ነገር የለም እና ወደ እርሱ እንጩ ነው። እስመ አልቦ ነገር ዘይሳኖ፣ በቃ እግዚአብሔር ምንም ነገር ቢሆን የሚሳነው ነገር የሌለ አምላክ እግዚአብሔር ብለው እንዴት አብይ ጋር ከመጮህ የልጅ ልጆት አይሆንም? አባ ጴጥሮስ ይህንን ያመጣሁት ፖለቲካው የታጨቀው ዛጋ ነው። በእምነት ቦታ ላይ ያሉ አሉና አስተማርኩ ብሎ ባስተማረው እየተገደለ ያለ ወላጅ በባዶ እግሩ እየሄደ አወቅኩ በተባሉ የተረገሙ ልጆቹ የባርነትን የባንዳነትን ስኮላርሺፕ እየተሸከመ የመጣ ወራዳ አሳፋሪ የትም ቦታ ላይ ቢሆን በአስቸኳይ መወገድ ያለበት ቢኖር እኛ ኢትዮጵያ ውስጥ ጽንፈኛ ሆኖ ያለ ሰው ነው። ውጭ ሀገር ያላችሁ ሰዎች ኑ ግቡና አብረን እንምራ ጦርነቱ። ኑና እንገናኝ፣ መጀመሪያ ከኛ ጋር እንገናኝ። እስኪ ዛፋችሁን የምትከፍቱ ሰዎች ኑና ኢትዮጵያ ውስጥ ላይ ትድገምትሉ ኑ መጀመሪያ ግቡ ኢትዮጵያ ውስጥ። በየቀኑ ትገዘገዛላችሁ፣ በየቀኑ ትቆረጣላችሁ። አንድ ቀን አይደለም የምትቆረጡት። ከጥፍራችሁ ተጀምሮ እስከ መላው ሰውነታችሁ ተቆርጦ እስከሚያልቅ ድረስ የኢትዮጵያ ጠላቶች እየተገዘገዛችሁ እየተቆረጣችሁ ታልቃላችሁ። በየቀኑ የትናንትናውንም ማየት ትችላለህ። ወንድ የሆንሽ እስኪ ቀጥይ። እስኪ ወንድ የሆነ ጀግና የኢትዮጵያን እውነት ያሸንፍ። ህዋት እንትን አለ። እኔ ስለ ህዋት መወራቱ እኮ በራሱ በጣም የጨነገፈና የተመታ የወደቀ ውዳቂ ያንን እሳቤ የወረሰ ሌባ በየቢሮ ላይ የተወሸቀም ቢሆን እኮ ስሩን ለቆ በአየር ላይ የተንሳፈፈ ነው። እሱን በአግባቡ ሸክፎ ማቃጠልና ማስወገድ ሲገባል አብሮ የሚወላገደው መብዛቱ ነው እንጂ ለኔ የሚያሳዝነኝ እነሱ ነፍስ ሊዘሩ ሆኖ እኮ የእንሽላሊት ጅራት፣ የተቆረጠ የእንሽላሊት ጅራት የሚመስል የታረደ በግ ሲፈራገጥ ደም ሊረጫችሁ ይችላል። ጀስት ግን ነፍሱ መመለስ አይችልም። እሱን የሚመስል ነው። ይህን ሰውዬ ያመጣሁት ሃይማኖቱን እንዴት ሲባልጉበት እንደነበረ ለማሳወቅ ነው እንጂ ሰውዬው አሳስቦ እንዳይመስላችሁ። ንገሩኛ ያተረፋችሁት። ከዚህ ተመለሱና ወደ ልባችሁ ወደ ውስጣችሁ ሄዱ። ቁሙና አስቡ። ዶክተር አብይ ምን እያደረጉ ነው? ቆይ በሆነ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? እርግጠኛ ነው። ይህን ሰውዬ እንግዲህ ለስልጣናቸው ሲሉ ጥቁር ያለበሱ ሰዎች 3 ዓመት 5 ሚሊዮን 6 ሚሊዮን ተማሪዎች ከትምህርት ሲስተጓጎሉ፣ ቤተክርስቲያኖች ገዳዮች መናኸሪያ ሲሆኑ የሆነውን ሁሉ ነገር ቸክ አድርጉና ትዝ ያላችሁን ጥቁር አለበሱ። ያንን ነገር ቃሎትን
ከሳቴ ብርሃን ምናምን ስለነበሩ ማለት ነው። እና አሁን የሰውዬ እንደዚህ ይላል። አንደኛው እኔ አብያውን ሰው ይገላል ብዬም ከገደለ ታዲያ ማን ያዳነው? ዓለም እኮ እናንተ የምትጋለቡ ሰዎች ለምን አሁን ይሄ አቡነ ጴጥሮስ የሚባለው ሰውዬና ሌሎች ሰዎች ገዳዮች ናቸው። አንዱን የሚያናድደኝ ግን አሩሲ ላይ ኦርቶዶክስ ተገደሉ ብሎ የሚጮኸው ሰው አሩሲ ላይ ያለውን ህዝብ የሚያስጨፈጭፈው በየሚዲያው የሚጮህ ሰው ለልጅ ከሳቁለት ለውሻ ከሮጡለት አይነት ነው። ኢትዮጵያ ውስጥ ያሉት ጽንፈኞች አሁን ስለ ህወሓት ይወራል፣ ስለ ሻዕቢያ ይወራል፣ ስለ ፋኖ ስለ ሸኔ ይወራል። ምን ለማግኘት ነው እያወራን ያለው? ህዝብን ለማንቃት ነው? አልታወቅ ብለው ነው? እነዚህ የምናወራላቸው ሰዎች ግን ባወራንላቸው ልክ በጀት እንዲለቀቅላቸው፣ የኢትዮጵያ ህዝብ ስቃይ እንዲቀጥል፣ የሀገር መከራ እንዲቀጥል፣ ልማት እንዲወድም፣ በጎ ነገር እንዲጠፋ እንደነዚህና መሰል ባንዳዎች ክፉ ሴራቸውና ሻጥራቸው እንዲገዝፍ ነው የምናደርጋቸው። ብታምኑም ባታምኑም የፋኖ ከሚለው ጀምሮ ፋኖን ያገዘፈው ሚዲያ ነው። ፋኖን እስካሁን ድረስ እንዳይነቀል ያደረገው ሶሻል ሚዲያ ነው። የለም ብንለው የጠፋው ሁሉ እየሞተ እየተነሳ በሶሻል ሚዲያ ልክስክስ ሰዎች በሶሻል ሚዲያ ላይ ገንዘብ ለማግኘት ብቻ አፋቸውን በሚከፍቱ ሰዎች እንደገና ነፍስ እየዘሩ የቆዩ እንጂ በቦታው ላይ ሁሉ የሌሉ ሰዎችን ነው እየተወራሉ። ይሄንን ቢያንስ የፋኖን ጉዳይ በደንብ ስለማቆም ማለት ሶሻል ሚዲያ ነው መንገድ የሚያዘጋው፣ ሶሻል ሚዲያ ነው ትምህርት የሚያቋርጠው፣ ሶሻል ሚዲያ ነው ህብረተሰቡን በጣም እየረበሸው የቆየ ያለ አሁንም ዛሬም በጎ ነገር የሚሰማ ሰው የለም። በጎ ነገር በማውራት በጎ ነገር ማግኘት የሚፈልግ ደግሞ ሚዲያ ተናጋሪም የለም። አድማጩ መርዝ ነው የሚፈልገው፣ ተናጋሪው መርዝ ይናገራል። የሀገራችንን መከራ እያረዘምነው ያለን የሶሻል ሚዲያ አድማጭ ተመልካቾችና ተናጋሪዎች አስተካክሉ። ምንድነው ትርፉሽ? ሻዕቢያ መጣ ከተባለ አንድ ቀን አይበቃም? ከዛ በኋላ እርምጃ በመውሰድ አንገለጥም እንዴ? አንድ ዜና ያለው በተደጋጋሚ በተለይ ክፉ ነገር ከተባለ ከዚህ መጥቶ እዚህ ቦታ ተቃ እንደዚህ ያለኝ ልክ ጥላትን ለማግዘፍ የማይደረግ ጥረት የለም። ይሄ ምንድነው? ኢትዮጵያን ይጎዳሉ ወይ? መልካም ሰዎችን ይጎዳሉ ወይ? አይጎዳም። ግን ይሄን የሚያወሩ ሰዎች አይተፉም። እንደኔ እንደ ጉባኤዎች ቤተሰብ ደግሞ እነዚህ ቢሆን ባይጎዱ ደስ ይለኛል። ምክንያቱም ሰዎች እንዳይጎዱ ስለሆነ ዝም እንሰራው። ስለዚህ የምናወራውን ነገር አንርሳ። እኔ ማንም ሰው ላይክ ሲያደርግ ዲስላይክ ሲያደርግ ሳብስክራይብ ሲያደርግ አንሳብስክራይብ ሲያደርግ የሚመቸውን ማድረግ አለበት። ሰው የሚመቸውን ማድረግ አለበት። የሚመቸውን ሲያደርግ ኃላፊነቱን መውሰድ መቻል አለበት። እኔ ነኝ ያደረኩት፣ አስቤን ያደረኩት፣ እኔ ማንም ያበላሽው አስተካክላለሁ፣ የኔ ዋጋ ይሄንን ነው የሚመስል ብሎ የራሱን ዋጋ በዛ ልክ ማግዘፍ ይችላል። እና ይሄ ሰውዬ አብይ ሰው ገደለ ብሎ ማመኑ በራሱ ከሃዲ ነው። ሰውዬ ምን ሊያደርግ ነው የሚገለው? ስልጣን ይዟል። ኢትዮጵያን እኮ በቃ ፈርሞ ለመሸጥ እኮ አብይ ቅርብ ነው። ይሄ ሁሉ ሰገጤ ቅራቅንቦ ከየቦታው ላይ የሞተን ሊበላ የሚመጣ ጥንባንሳ አሞራ የሚባል አለ። ጋንፌው እንደዛ አይነት ከዛ ጥንባንሳ ስብስብ ሁሉ ሰብስቦ ከዛ በላይ ደግሞ አለ ቆሻሻ፣ እነዚህን ሁሉ እየጋለበ የሚመጣ ልክስክስ የዓለም ቆሻሻ ሰው። እነዛ ሰዎች ከነዛ የተሻለ አብይ ምንም ነገር ይደረግ ምንም ነገር ይሁን የነበረው በቃ እንደ ኢትዮጵያ ለምን እናስባለን? እንደ ልማት ወደ ውስጥ ማየት የለም። ሰዎች ሳንሆን ከሰው በታች ሆነ ድንበራችን፣ ጾታችን፣ ማንኛውም ነገሮቻችን በሁሉም ነገር ላይ በቃ የተሸጠ የተለወጠ ማንም የሚበሻቀጥበት ይሁን ቢል ይችን ቢፈርም እኮ አብይ ኢትዮጵያ ሰላም ትሆናለች። ኢትዮጵያ የምትባል ስም እንዳትጠራ፣ ልማት መለወጥ ምናምን እንዳይባል፣ ጉስቁልናን እንዲያውጅ፣ ሙስናና አሁን ያሉና የኖርንባቸው ሃይማኖትም ቢሆን ሁሉም ነገር ቢሆን መባለጊያ መገዳደያ እንጂ ዩኒቨርሲቲዎችም ቢሆኑ የቆሻሻ ማምረቻ እንጂ ትውልድ
በመልካም የሚቀረጽባቸው እንዳይሆኑ በቃ ኢትዮጵያን ባጭሩ ለጥላት አሳልፎ መስጠት። ተላላኪ መንግስት አይኖርም የምትለዋን ነገር መቀየር ነው። ከዛ በኋላ በየአመቱ ኖቤል ይሸለማል። ምርጫ ባይካሄድም አብይ ምርጫ 100% ያሸንፋል። በሚሊዮን የሚቆጠር ሰው በቀን ሰራተኛ የሚሞተው፣ በየዩኒቨርሲቲው የሚሞተው፣ በየመንገዱ የሚሞተው ሚዲያ ተዘግቶ ምንም አይወራም። የሚሞተው ሁሉ አይቆጠርም። ከሌሞተ ምናምን የሚል የለም። ምክንያቱም ገዳዮች ናቸው ሀገሪቱን የሚቆጣጠሩ። ስለዚህ ገዳዮችን ወሩ ለገዳዮች ኢትዮጵያን ማስረከብ አብይ ይችላል። ቀላል እኮ ነው። አሁን የሀገራችን ባለቤት እኛ እንሆናለን። ወደ ውስጣችን እንሄዳለን። ያለንን ሀብት ያለንን ሰውነት ፈጣሪ የሰጠንን ክብር ሁሉ አግኝተን እንሄዳለን የሚለው ሲባል እንደዚህ አይነት ሰገጤ መነኩሴ ነኝ የሚባለው ከሃዲ ሁሉ መጣ። በእርግጥ ቆሻሻ የትም ቦታ ይገለጣል። የሚገለጠው ሊቃጠል። አብሮ ላለመቃጠል ሰው ጥረት ቢያደርግ ጥሩ ነው እንጂ ለውጭ እኔ ሰው ሲደነቅ ራሱ በሰሙ እንደውም ምንም ሚዲያም መስራትም አያስፈልግም። እግዚአብሔር ፈቅዶ ግን አንድ ቀን እኔም ተንቀሳቅሼ የራሴን ስራ የምሰራበት ወቅት ይመጣል። እዚህ ቦታ ላይም በጣም ስላስጠላኝና ስለመረረኝ ማውራት ሁሉ እስክጠላ ድረስ ነው የደረሰው። በጣም በሆነ ወቅት ላይ ምን እያለ ያሽቃብጥ የነበረ ሰውዬ እንደነበረ ይህን ሰውዬ ላሳያችሁ ነበር የፈለግኩት። አሁን እንደዚህ ብሎ የሚሳደበው ማለት ነው። የሚሳደበው ሰዎችን አስበው ነው። እኛ በየቀኑ በተሰናከልን ቁጥር ጠላቶቻችን የበለጠ አቅም እየፈጠሩ ይመጣሉ። ብንሰማ ከዛ ወጣ ሲል ከሌባንዳ ነው እያሉ እነሱ ተናበው ቆሻሾች ለቆሻሻ ነገር ተሰብስበው የበሰበሱ እጅግ በጣም የተረገሙ ሰዎች ተሰብስበው ለሆነ ጥፋት ይሰራሉ። የሚያሳዝነው ነው የሚያሳፍረው ግን ወዳጅ ነኝ ኢትዮጵያዊ ነኝ የሚለው ሰው ደግሞ አይሰራም፣ አብሮ አይቆምም። በቂ ነው። ሌሎችንም አላየው በኢትዮጵያ ታሪክ ውስጥ ሌሎችንም አላየው እንደ ዶክተር አብይ ለኢትዮጵያ ሕዝብ ያሰበ ሰው አላየም። ይቅርታ አድርግልኝ። አሁን ጴጥሮስ ነበር ስላልደረስኩባቸው ልመሰክር አልችልም። ለእኔ ግን እንደ ዶክተር አብይ ቅልብ ያለው ሰው አላየም። እኔ በህይወቴ በኢትዮጵያ ታሪክ በዓለም ታሪክ የሚወደድ ሰው በምድር ላይ እንደ ዶክተር አብይ አይቻልም። ይህን ማናር በንግግራቸው እንኳን እንደዚያ ያስደስቶታል፣ ደስ ይሎታል፣ እሱ ያረካውታል። አሁን ውጊያው የሚያሳፍረኝ ነገርም ስለሆነ ነው። ይህንን አድማጩን ተመልካቹን ብቻ ለመገሰጽ ያክል ብዬ እንጂ የሰዎቹ ነገር ውሃ የሚያነሳ ሆኖ ሰዎችን በድክመታቸው ብቻ እየገቡ እያንሳፈፉ ወደ አየር ማውረድ ነው። ተደጋጋሚ መጡ ልጆችን ያስወጣል። እንደዚህ ያደረገው ከስልክ ውጭ ምንም ይዘው መውጣት አትችልም። ከስልክ ውጭ ምንም ይዘው መውጣት አትችልም። ይህንን አይነት ሁሉ ሰጣቸው ውስጥ ላይ የገቡ ተፈሩታት ጨፍር የታባት ይሄ ለራሱ ማያውቅ ህዝብ ካገኘህ ማጨፍርበት እንጂ ምንድነው? አሁን እኮ ያለው ሰው ቀጥቃጩና ፋቂ የሚል ነበር። አንድ የሆነ ሰውዬ ቀጥቃጩና ፋቂ ይላል። ቀጥቃጩ በቃ ሲቀጠቅጡት ብቻ የሚመቸው እንጂ የራሱ መብት ለራሱ የሚያከብርበት ጊዜ ሲያገኝ እንኳን በዛ ላይ እንደው ምንም ገና ይሄ ቆሻሻዩ ስሙን የአሰብ ጉዳይ ሲነሳ የአሰብ ጉዳይ የኤመሬት ጉዳይ ነው፣ የኢትዮጵያ ጉዳይ አይደለም። ለኢትዮጵያ የባህር መውጫ በር ፍለጋ ሳይሆን አብይ አህመድ ለኤመሬት በገንዘብ ስለተቀጠረ ቅጥረኛ አገሪቷ የቅጥረኛ ተዋጊ ካምፕ ነው ያደረጋት ኢትዮጵያ። እና ምን አገባህ አንተ? አሁን ኤርትራ ያሏት ወደቦች እኔ ያልኩህ እኮ እኔ የኦርቶዶክስ አማኞች በሃይማኖታዊ በሆነ ጉዳይ አይደለም አሁን መከራ እያዩ ያሉት ፖለቲከኞቹ ናቸው። ክራሩን ስትመታው አንቺ ወየለኔም ባቲም ትዝታም የሚመታው እንደ ቅኝቱ ነው። ባቲ ቃኝተኸው ትዝታ አትመታው።
ትዝታ ቀኝተው አንቺ ወይ ይለኔ አትመጥ አሁን ጠባችን መጥፎ ነገር ተናግረዋል። ይሄን ሰው አገዛዛሁ በእንደዚህ አብዛኛው አማራ በሚኖርባቸው 12 አሰልፏል። ብልጽግና 11 እዝ አለው። ስምረት የሚባል ከትግራይ አፈንግጦ የመጣ አንድ እዝ አብሮ አለ። 12 እዝ ነው እየተተራመሰ ያለ። ይህን እዝ ግን እስከሚያቆለው ድረስ እየተመጣ መሆኑን ሁልጊዜ ከምትሰሩት የምታዩት በየጊዜው ይማረካል፣ በየጊዜው እጅ ሰጣኒ ሁልጊዜ እቅድ ያቅዳል። ግን አንድ ቀን መፈጸም አልቻለም። አጠፋዋለሁ እያለ ይደነፋል። በዚህ ልክ ሰው ከተገለጠ የሚበጀውን ማዘጋጀት ላይ አንሰራ ማንም ደገፍተ ይኮናል። ሁሉም ህወሓት ደቅና ከጥፍዎም ከለው ካብ ገዛ ጉድጉድዎም ከለው ወይ ካብ ፍቃደም ትሕትዕድ መከዱ ከለው ኩሎም እዮም ተቀቢሎም መጥፊኦምዎም ደቅና ምስ ገበታ ትምህርቶም هذا كنت مالي أخوات تراهي لو غورغور كلا أطابل مالت مغليا أي نبرنا انكو عزي من نبرنا تننا برقم كنا رافن يا معنا نحن ما نبارت دقفت أي كونان هكذا حزق مرحنا أي لمن تاي كاب قبيل جميرو اسكاب الد 30 بمشنا تمالكم زمت رديت زمت أطقمي عد ونبر عد 30 تدراربنا تطقمه شعبي كأدخل لجزء زوات حرج نتجادلي أو قبل يزنبر أو تكون عديلكم وننبعلكم وسيلكم وزوم كلتان حلف حلفكم كاني نتجادلي نوع بعريك نحردينا إيش أواتيلكم أواتيكم حاريدكم عبد جباكم سجحيسكم كيدكم نايزون مرحت نايزون رخلته تماليسكم كأزون مرحت عكيكم نتقاد على نوع مستوهلة أو قبل عكيكم حنت نجرع نطيلكم نتقرنفتي أو لعهم هو توقع تقاد على جن عين دابلا مسكوشلو هر 4 معلتي أبي سريعكم أطيحكم له إذا بقولوا أنا خيواتكم جد أخوي قبل تتهلا أي قبرنا لكم تشوفوا ولكم ما نعمل دك أنا هنسن كلنا جد أبي لكم يملكم من بفلا ينعطي ما شقوا يعني ولا تسوي أخلا وارك على ما تشهد شكت الله الكاب أو الكاب مستزو خاصة زارب كامل دروا ولا الكاب جزحة سووا خلوا السخان من المحدار عيب الكان أي ثم حضرنا حج خازي زون 4 تطرح يبزع تعكي وزلو ما نمزل أي كار كمان تمالي بمقليات أطولوا أطول بالكا يا 5 محاوركا اتهزو تخوينو جزا ندا تغوشغوشا نا أخي واخي توصل تراهي نمنتاي نقر نمنتاي نقر بوليتيكا هم بعضهم توادادو هنا ندقفوا بارتي بلنا كلهم يخم دقنا وتيخمو عادن كلتنا يترفن عاد جرغانيكم عاد تقادلتيكم نالكم قلنا انا وشطي تنبعنا لكم ها شقويانا اتفلطت زون كل تخلت دقا اوارسينا خلتيهم دقا تسوي امكم ابقى زخرات بوحد زدا ها مساخه قبل يستحقن قبل يحزن بيرا يشقطال له سيدي محدرخه تدغاغا ممصينا نك ስንት ሰው ይረዳዋል ቢያንስ ዛሬ ሁሉም አብዷል ሁላችንም የዘራነውን ለማጨድ መዘጋጀት ብቻ ነው ሁሉም ሰውና ማነው እዚህ ብላክ ላይን ወር ምናምን ተሸክመው መዞር ጣዖት ማምለክ ትችላለህ እንደዚሁ ተመሳሳይ ምናምን ማድረግ ትችላለህ እንደፈለክ ብትፈልግ እንደፈለክ አድርገህ መጋረብ ትችላለህ እሱን ለራስ ማምለክ ትችላለህ እኛ ያያልን ያለው ስለኛ ነው አንተም ስላንተ እንደፈለክ ማለት ትችላለህ በውጤት እንገናኛለን ناقوش كذا وطاخايم دقس على تطوارسينا او جز لشاسينا كم كالت عديها كم قالي زونه نفولتنا عديها دك على عديها تزلز احنا لا يتحجز خبر حدا سمعنا تعالنا مسجد نسخاتكم من سلاذ حاجتناكم سلاذ ايقناكم زي سمنات هنا
زي كان يا اخي كيكموتولنا نمنتاي هاتكم دخمات مالي انا بدي هذه اجي جاوب حدا بعد نحو حد بعد ما ندقى فيه انا كم تقراوي ني تقرا كلوت دخل حسب زنت دقافي ني تقرا يتكم ني تقرا كازنا تقم كازنا تشك فوت حسب تمتين قطر حد ناتو دقافي يعني شو انا ግን حنا ነገር ነው ባኻ ጅምር ማለት እነሱ አይፈልጉማ እነሱ የሚደግፋቸውና ያንን ህዝብ ቢጠፋም ባይጠፋም የነሱን የረከሰ ነገር ተሸክመው የሚሄድ እንጂ የሆነ ፓርቲ ደጋፊ ሆኑ አልሆኑ አይደለም የሆነውን ነገር አለ በሙስና በተለያየ ነገር የተጨማለቁ የሞቱ እንደዚህ የተቆሰሉ ሰዎች እንኳን ተለያየ ቦታ ላይ ወድቀው ሌላ ምንም ነገር ሳያገኙ ለነሱ ለራሳቸው ግን ምን ያደርጉ እንደነበረ ነዋሪዎች የፍራን ህዝብ አንበርክካለኝ ይልካል ቅሌታም የፍራን ህዝብ አንበርክካለኝ ይልካል መንገዱን ጨርቅ ያርግለት እኛ በዚህ ጨዋታ ውስጥ የለን ከእንግዲህ ወዲያ እዋጋለሁ የሚል ትናንትና የምጠላው ሰው ኦር የናቅ ነው የምንጠላው የምንጸየፈው ስብስብ እቺን ቆሻሻ ነገር ፈጽሞ ዛሬ ስለ አሰብ አጀንዳ ማድረግ የሚያሳስብ የሚያስከትል ሆኖ ቆየና ብዙዎች ተገደሉ ብዙዎች ታሰሩ ብዙዎች አገር ሰደዱ ብዙ ጭንጋፎች ደግሞ ስለ አሰብ ሲነሳ አፋቸውን ከፈቱ እነዚህ በዛን ሰዓት ላይ የግብጽና የሱዳናውያን ፈረስ ሆነው እስከ ቅማላቸው እዚህ የገቡ ቆሻሻ ሰዎች ናቸው የነረቁት አሁን ሰው ሀገር እንዳይኖረን የተሰራው ሃይማኖት እንዳይኖር ሁሉንም ከአንድ ከዜሮ ኦር ከዛ ከታች ላይ መስጠን ለመስራት የምንችልበት ባለቤት የመሆን አቅም ላይ ነው እንሂድ እያልን ያለነው እንጂ ደርሶ ምን ሲሰራ እንዳልነበር ምንድን ምን ማለት 500,000 ሰራዊት የደርግ ሰራዊት ብሎ የበተነ የማፈያ ስብስብ 4 ኪሎ አስቀምጠህ በሁሉም ነገር ላይ ርኩሰት ነክሶ ያረከሰ ነገር አለ ያረከሰ ነገር አለ ወይ እስኪ ንገሩ ኢትዮጵያ ውስጥ እንደ ሀገር ነበረች ወይ በሉ እንደዚህ ጋር የምንታይበት ነገር ነበር ወይ በሉ ምንድነው የነበረው ነገር እስኪ ይሉት ዛሬ በየቦታው ላይ የሚንጣጡ ልክስክሶች የሚንጣጡት ለምንድን ነው ከብስባሹ እንደ ትል ሆነው ይቀርሙ የነበሩ ቀራፎች ናቸው ሀገር ነበረን ሃይማኖት ነበረን ባህል ነበረን ሰውነት ነበረን ምን ነበረን ባለፉት 27 ዓመታት አሁን ባለፉት 5-6 ዓመታት እኮ ኦልሞስት 4 ቢሆኑ ነው በእነዚህ 4 ወደ መጨረሻው ያሉት ላይ የጣልነውን የጠፋን ነገር ሁሉ እየሰበሰብን ነው ያለ ነው ለመሰብሰብ ለማግኘት ለሞል እንደዚህ የማይድን አይድንም በቃ የዳን ሰዎች ድነን እንቀጥል አይ ካላችሁ ደግሞ በርቱ እንደው ጀግና ነኝ ምንድነኝ ምናምን ያለ አብይ ስላልሆነ ታርጌታችሁ አብይን የምትሰዱ ኢትዮጵያን ለማጥፋት ነው መከላከያን የምትሰዱ ኢትዮጵያን ለማፍረስ ነው ስለዚህ በተለይ እንደ ሀገር እንዳንቀጥል መሪያችንንና መከላከያ ሰራዊታችን እንደ ሀገራችን ሃይማኖታችንን ባህላችንን እንደ ሀገራችን የሆኑ ሀብቶችን ሁሉ ነካለው የምትሉ ሰዎች እናንተን በሳት ያቃጠልን በቁማችሁ እየቀበርን ኢትዮጵያ እናሻግራለን አላሻግርም የሚል ሰው ራሱ ይቀበራታል ኢትዮጵያ ግን ትቀጥላለች መንገዱን ጨርቅ ያርግለት እኛ እንዋጋም በቅቶናል ስልት ይሆናል መሮናል አረ ምን ያለ የሚውጋ ኤርትራ መሬቷን እንጂ ህዝቧን አንፈልግም የሚለው አሰራር የት እንዳደረሰን እናውቃለን አፈር ብላ የት እንደደረሰ ያንተ ሽንቶች ይኸው ዛሬ ድረስ ግን ይላል ከመሬቶች ህዝቦች መሬት የለም ፋይዳ የለውም የመጨረሻው ሰኔ ህዝቡ ነው ብለስ ከምን ድረስ አሚኬላ ስለማጣጫን ተወልከናል ይሄ የማይቆጨው ትውልድ አለ ዛሬ ዝም አፉን ሲከፍት እኛ ይግድ ሁሉም ሰንካላ መከተል አለበት ብለን አንል ሰንካላ ሽባ አይቆጨው ቁጭቱን ሌላ ቆሻሻ በመጥረግ ይለፈልፋል ለዚህ ብላክ ላይ ሆኖ ምናምን እንደሚባለው አይነት ይሁን በቃ የበሰበሱ ባሉበት ላይ ረክሰው አይ ቲንክ ብዙ ነገራቸውን ያጡ ናቸው የሆኑ ምንድነው ሞተር ሞሮ የሆነ ነገር የሆኑ ፓርቶቹ እየጎደሉ ሲሄዱ በዛው እየተፈራገጠ በቃ በተስፋ መቁረጥ የሆነ የሚናከስ ነገር አለ የሆነ ወቅት ላይ አንድ ምንድነው የኤችአይቪ ተብሎ ሰዎች የዘሩት አጋንንታዊ በሽታ የነሱ ሲዝረከረኩ ሲልከሰከሱ ስለያዛቸው ሌሎች ሰዎችን ለመበከል እንደ ዘመቻ ይሄዱ ነበር
መቼም በጣም ትሁት ነን። ክፋት ስንለማመድ ሰይጣንን እናስንቃለን እኮ እኛ ኢትዮጵያውያን። አሁን እዚህም መጥቶ እንደዛ አፋቸው የሚከፍቱ ይሄ ነው እውቀት፣ ይሄ ነው ሀሳብ ሞጋችነት። ይሄ ማን ነው ደስታ ሌንጮ ምናምን እንደሚባለው አይነት ምን አይነት ቤተሰብ ቢወልድ ምን አይነት ምድር ይሄ ታሪክ እንደ ኢትዮጵያ የራሴ ታሪክ የራሴ እሺም ኢትዮጵያዊ ከሆናችሁ ኦር አትሆኑ በዚህ ዘመን ላይ እንደ ሰው ያላችሁ ሰዎች በሰዎች ታሪክ ላይ አብረን ስለምንካተት አፍርባችኋለሁ የኃጢአት የሰይጣን ሽንት ነው እንጂ ከዛ ባሻገር እንትን አትሉም። በጣም የወረደ የተዋረደ ሰው እኮ ምንም ያሳዝን ይሆናል እንጂ ሰገጤ ነው። ሁሉን የበላችሁት ሁሉ ይቆጠራል። የምንቆጣጠርበት ሰዓት ላይ ስንደርስ የምንቆጥርበት ሰዓት አለ። ሰው የሚቀየር ነገር የለም። የተወሰነ እዚህ ላይ የሚለው ነገር ይኖረኛል። እስኪ በተወሰነ አንዳንድ ነጥቦችን እንትን ለማለት ስፈልግ የኢትዮጵያም ሆነ የአፍሪካ ችግሮች የሚፈጠሩትና የሚወሰኑት በምዕራባዊና በሌሎች ሀገራት ነው። ግብፅ፣ ሻቢያና ሌሎችም ተቀባይና አስፈጻሚዎች ወይም የእንግዲህ ልጅ ወይም የዛ የተቀብሎ የማስፋፋት የተላላኪነት እንትን ወይም ተሳትፎ እንዳላቸው ይታወቃል። ህወሓት፣ ሻቢያ፣ ፋኖ፣ ሸኔ ፓርቲዎቹም ሆኑ ሌሎች የሚያደርጉትን እንግዲህ አቅዶ ከመስጠት ጀምሮ ባለቤቶቹ እነሱ ስለሆኑ እንጂ አላውቅም ብለው አይደለም። ባለቤቶቹ ሌላ ናቸው። እነዚህ እዚህ መጥተው የሚቀበሉና የሚያቀባብሉ ሰዎች እንደዚህ እንደሆኑ ለመጠቆም ያለው፣ ምክንያቱም ለማብራራት ትውልዱ አይፈቅድም። ባለቤቶቹ እነሱ ናቸው። የእነሱ ፍላጎት አስፈጻሚ መንግስት በኢትዮጵያ እስካልመጣ ድረስ የነዛ የምዕራባውያንና ሌሎች የበዝባዦች የካዲዎች በዲሞክራሲ ስም የነሱን የመበዝበዝ የብልግና ትውልድ ደግሞ እንዲባልግና ከነበረው ከህግ ከሃይማኖት ከባህል ከወጉ ሁሉ በዲሞክራሲ ስም ወጥቶ መያዣ መጨበጫ ፍሬን አልባ የሆነ ትውልድ ይፈጠር ዘንድ ለነሱ የብልግና አጋር ይሆን ዘንድ እንዲያግዛቸው ዲሞክራሲን ትውልድን ለመበተን ነው። ምርጫን ሀገርን ለማጥፋት ነው። ህዝብን ለማበጣበጥ ነው። በየ4 ዓመቱ ወር በየ5 ዓመቱ ምርጫ እያሉ የሚጫወቱበት አንድ ቦታ በዲሞክራሲ የጸና ሀገር ነው። አንድ ቦታ በምርጫ ተፈጠረ የተፈጠረው ሲፈርስ ነው ያየናል። ሰው እነዛ የተለከሰከሱ ክፉ ሀገራት የነሱን ፍላጎት አስፈጻሚ የሆነ ተላላኪ መንግስት በኢትዮጵያ እስካልመጣ ድረስ በክፋታቸው ባንዳዎችን እየጋለቡ ይቀጥላሉ። ይሄን ማወቅ ነው። የነሱን ቆሻሻ ነገር ተቀብሎ ለማስፈጸም የሚሰራ ወኪል ባንዳ ስርዓተ መንግስት ኢትዮጵያ ውስጥ ፈሰሩ በቁማቸው የሻገቱ በየሀገራቱ ላይ ተቀምጠው ስኬት የራቃቸው ነውረኛ ሰዎችን እየጋለቡ ማምጣታቸው አይቀርም። አይ ቲንክ አሁንም እንትን የሚል ይመስለኛል። እስኪ እንደዚህ አይነት አሰናክ የመጣ አይመስልም። እንግዲህ ያው አንዳንድ እንደዛ አይነት ያደርገዋል። ዞሮ ህወሓት፣ ሻቢያ፣ ፋኖ፣ ሸኔ እና ሌሎች የፖለቲካ ፓርቲ ነን የሚሉት የሚያደርጉትን አቅዶ ከመስጠት ጀምሮ ባለቤቶቹ እነሱ ስለሆኑ እንጂ አላውቅም ብለው አይደለም። የእነሱ ፍላጎትን አስፈጻሚ መንግስት በኢትዮጵያ እስካልመጣ ድረስ በክፋታቸው ባንዳዎችንም እየጋለቡ የሚቀጥሉ መሆኑን ማወቅ ነው። ለዚህ ዘላቂ መፍትሄ የሚጣ ከተባለ መፍትሄው ህዝብ ለራሱና ለሀገሩ ባለቤት ሆኖ በአንድነት መቆም መቻል ብቻ ነው። በአንድ መቆም ህወሓት የሻቢያ በአጋጣሚ መንግስት ወይም ህወሓትና ሻቢያ በአጋጣሚ መንግስት ሆኑ እንጂ አሸባሪዎች ወይም የማፊያ ስብስቦች ናቸው። በመላው ሀገሪቱ ዘረኝነትና ነፃ አውጪ ኮሚቴዎችን መልምሎ አሰልጥኖ እያስታጠቁትም ህወሓትና ሻቢያዎች ነበሩ። የወቅቱን የጸጥታ ኃይሎችም ተጠቅሟል። በተለይ በወያኔ ጊዜ የነበረው የመከላከያ ሰራዊት የቅማንት ኮሚቴ፣ የከሚሴ ኦሮሞ ኮሚቴ፣ ያጣየ ኮሚቴ እያለ የአርጎባ፣ የአገው ሸንጎ፣ የአዊ እያለ በየቦታው ላይ የህወሓት ያሉ የሚሰጣቸውን በዘረኝነት የሚሰባሰቡ ነፃ አውጪ ኮሚቴዎች እየተባሉ ይሰሩ ይጎለቱ የነበሩ አሽንጉሊቶችን እያሰለጠነ መሳሪያ ያስታጥቅ የነበረው በዚያን በወያኔ ጊዜ የነበረው
የመከላከያ ሰራዊት አባል ነበር። በኦራል የሚሰራውን ብዙ ነውር ነበር። ያ ነገር ለምን ተነሳ ነው? እነሱ የሚጋልቡት እነሱ የሚጫወቱበት በዘረኝነት እንደፈለጉ የሚጫወቱበት የሀገሪቱ መከላከያ ሰራዊት ለምን አልተፈጠረም ብለው ያላቸው የጥጋብና የነውር ጥግ በተኛበት ሰሜን ዕዝን እስከ ማረድ ድረስ ደርሰዋል። የኛ ነፃ አውጪዎች የጠላት አጀንዳ አስፈጻሚዎች መሆናቸውን ለማረጋገጥ ሁልጊዜም በብሶታችን ቀስቅሰው የነሱ ተከታይ ካደረጉን በኋላ ወደ ባሰ ችግር እየከተቱ በፍጹም ወደ ማይፈታ ወደ ማንወጣው ችግርና መከራ ስለሚከቱን በዚህ ማረጋገጥ እንችላለን። ባጭሩ ልትከው ለምሳሌ የፋኖን፣ የህዋትን፣ የሸኔን፣ የሻቢያንና የፓርቲዎቻችንን ተሞክሮዎችን እና ኑሮዎች ማየት ወይም ያንን እያስታወሱ መለካት በቂ ነው። የባለጌዎች ስብስብ ነው እየጠፋ ያለው ስንልም በምክንያት ነው። ፋኖ፣ ሸኔ፣ ህዋት እና ሻቢያ ብሎም ፖለቲከኛ ወይም ተፎካካሪ ፓርቲ፣ ተቃዋሚ ፓርቲ፣ የፖለቲካ ፓርቲዎች ማለት ነው ጥምንዶ ፈጥረው ለጥፋት ሲሰለፉ በማየታችን በዛ ስለ አረጋገጡልንም ባለጌዎች ወይም የባለጌዎች ስብስብ ሀገርን ለማጥፋት ብዙ አማራጭ ሆነው የጥላት ተላላኪና የጥላትን አጀንዳ በተዘዋዋሪ ወይም በወኪል የሚፈጽሙ ነውረኞች እንደሆኑ በዛ አረጋግጠዋል። ሌላው የኮሎኔል ደመቀን፣ የአቶ ጌታቸው ረዳን፣ የአቡነ ኤርሚያስን ወዘተረፈ ውግዘትና የአውጋዦችን ታሪክና ትርክት ስናይ ምን ያክል ይሄ ያሉበት በሽታና በሽተኞች በምን ያህል መጥፎ ነገሮች ላይ እንዳሉ የሚያሳይ መሆኑንም ያስረዳል ማለት ነው። አይንክ አሁንም እየተቋረጠ ነው። ከዚህ በላይም አያስፈልግም ማለት ሁሉ ነው የሚችለው። እጅግ ኮሎኔል ደመቀ በ2008 ማለት ነው በ2008 ላይ ሐምሌ 5 ጎንደር ላይ የሰራውን ነገር ተከትሎ ምን ያህል አድናቆት እንደዛ እንደነበረ እና ከዛ ቀጥሎ ግን ዛሬ ላይ በእነዚህ በባለጌዎች የእነሱን የሚመስል ነውር ባለመፈጸሙ ወይም ለዛ ነገር ባለመተባበሩ ሲወገዝ ስናይ ይሄ ዘረኝነትና ጽንፈኝነት እጅግ በጣም የተረገሙ ሰዎች ተሰባስበው እርስ በርሳቸው እንኳን እየተነካከሱ እየተበላሉ የሚጠፋፈቡበት በጣም የተረገሙ ሰዎች መሰብሰቢያ ቆሻሻ መድረክ መሆኑን ማየት በቂ ይሆናል ማለት ነው። እንደተበላሸ ይመስለኛል። ምን እንበለው ነው ያለኝ ነገር ሰው ምን ይባል ሌላ ኦኬ ዝም ብዬ ልጨርሰውና ሰማይ የራሱ ጉዳይ። በዘረኝነት መሰረት ላይ ቆመህ መጥፋት እንጂ መልማት አትችልም። የውጭ ጠላቶቻችን ብቻ የሚለሙበትን ወንጀል እያሰራህ እንዴት ልትነጻ ወይም ልትለማ ትችላለህ? ደም እየተቃባህ እንዴት በሰላም ልትኖር? በሁሉም ነገሮች ላይም በኪሳራ ብቻ የሆነ ውጤት ላይ እንድትደርስ ነው እንጂ ጠላት የሚፈልገው ስኬታማ ህይወትና ኑሮ እንዲኖርህ አይደለም የሚል መደምደሚያ ነው። ዛሬ የምትሰራው ስራ ለነገው መጥፋትህ ወይም መኖርህ መሰረት ነው። የዛሬው ስራህ ካላማረ የነገህ ማስፈራሪያ ሆኖ በጥፋትህ እንድትቀጥል ጥላት ያንን እያሳየ እየነካካ ይቀጥላል ወይም ይሰራል እንደማለት ነው። የኔ ዋይፋይ በጣም ይብሰዋል። በጣም በጎ ነገር እያወራው ከሆነ በቃ እየተበላሸ ነው። ሰው አለመሆን፣ አንድነት ማጣት፣ በጣም በተለይ ቤዚክ አድርጌ ላወራ የነበረው ሰው አለመሆን፣ አንድነት ማጣት፣ ሀቅን መጥላት፣ ሀገርን መጥላት ወይም አለማወቅ ለጠላቶቻችንም ሆነ ለጠላቶቻችን ምቾትና ለመንግስት ደግሞ ችግር ሆነዋል ነው። አይ ቲንክ የተሰማሁ አይደለሁም ብዬ ስላሰብኩኝ አልተመቸኝም። እንትኔ ኖሮ ያው ሁሉ ሰው እንዳትረሱት ብቻ ይህንን ወቅት እንዳትረሱት። ኢትዮጵያም በድል ትቀጥላለች። ማንም ምን እያደረገ እንደሆነም ሁሉን ትታዘባላችሁ። የኔና የእናንተ ውሎ አዳር ድካምና ልፋት ኢትዮጵያን ለማሻገር መልካም ነገሮችን ለማብዛት አረሞችን፣ አሚከላዎችን፣ ነውረኞችን፣ ኃጢአተኞችን ደግሞ እስከ ቆሻሻቸው መቅበር ማጥፋት ነው።
ሰው አለመሆን አንድነት ማጣት፣ ሀቅን መጥላት ሀገርን መጥላት ለጠላቶቻችን ስኬት ወይም ምቾት የሰጠ ነገር ሲሆን ለመንግስት ደግሞ ችግርን ፈጥሯል። አብረን ባለመቆማችን፣ አብረን ባለመናበባችን አንዱ ቤት ተሰብስቦ የሚነቅለው ነገር አንድ ቤት ለሌላው የማይደርስ ስለሆነ ጠላት እንደፈለገ መጥቶ እንዲጫወትብን የሚያደርግ ስኬትን ሰጥቷል። ለመንግስት ደግሞ አብረን ባለመቆማችን መንግስት የፈለገውን ያክል ውሳኔ እንዳይወስንና ህዝብ እንደ ህዝብ ከመንግስቱ ጋር በባለቤትነት መቆም አለመቻሉ ለመንግስት ውሳኔ አሰጣጥ እጅግ በጣም አስቸጋሪ ሆኗል። በጉዳይ አስፈጻሚ በባለሙያነት የተቀመጡ የመንግስት ስራ አስፈጻሚ ኃይላትን ቢሆኑ መስረቅ፣ ሙሰኝነት፣ ነውረኝነት፣ ውርደትና ብልግናን የባንዳን ተልዕኮ ተቀብለው ለባዕዳ የሚላላኩ ነውረኞች እንዲሆኑና በተቀመጡበት ወንበር ላይ እንዲበለሻሹ እድል ሰጥቷል። ማለት ማን? ህዝብ አብሮ ባለመቆም፣ ሰው አለመሆኑ፣ ሰዎችን እንደ ሰው አለመቀበሉ፣ በብሔርተኝነት፣ በጎጠኝነት፣ በሃይማኖት መከፋፈልን እያወራ በዛ ጥላቻን አንግሶ መቀጠላችን፣ አንድነት ማጣታችን፣ በአንድ በሀገራዊ ጥቅም ላይ እንኳን አንድ ሆነን ባለመቆማችን፣ ሀቅን ለመኖር አለመሞከራችንና ሀቅን የሚኖሩ ሰዎችን አለመደገፋችን፣ ሀቅ ጠል መሆናችን፣ ሀገርን አለመውደዳችንና እንደ ሀገር ባለቤት አለመሆናችን ወይም ሀገራችን መጥላታችን፣ እነዚህና መሰል ነገሮች ለጥላቶቻችን እጅግ በጣም የተመቹ የጥፋት አውዳቸውን እንዲያስፋፉ ያደረጋቸው፣ ለመንግስት ደግሞ አስቸጋሪ የሆነና ውሳኔዎቹን አሁንም ደጋግሞ እንዲያጠና እጅግ በጣም ውሳኔ ለመስጠት የተቸገረበት ያለበት ሁኔታ ነው። ባለቤት ያለመሆን ችግር በህዝብ ዘንድ መኖሩ በጣም በጣም ትልቅ ችግር። በሁሉም ነገር ላይ ባለቤት ከመሆን ይልቅ አኩራፊ፣ አሽሟጣጭ፣ እንዲሁ ለማለቃቀስና የሆነ ጥላቶቹ ቤት ሄዶ የሚያላዝን በቤቱ ላይ ግን የሚያፍር የራሱን ክብር እያዋረደ ከአዋራጆቹ ጋር ከአራጆቹ ጋር የሚሞግት ኦር የሚዶልት የሚያብር ህብረተሰብ በመፈጠሩ ለሰልፍና ለመሞት ለመፈናቀልና ለማለቅ ብቻ ለማልቀስና ለመቅበር ብቻ ባለቤት የሚሆን ግን ለዛ ሰልፍና ለሀገሩ ጉዳይ ላይ የከሌ መንግስት ነው የከሌ እንዲህ ነው እያለ የገፋ የባንዳና የጽንፈኞች መጫወቻ ሆኖ መቀጠሉ ያ በጣም አሳሳቢ የሆኑ ነገሮች ነው። ከቻልን ነገም እንደግማለን። ጤንነትህ፣ ሰላምህ፣ ነፃነትህ፣ መውደድህ ወይም መወደድህ፣ ስኬትም ሆነ ሌሎች ነገሮች ከስራ የሚቀዱ ብቻ ናቸው። ስለዚህ ዛሬ ያሰብከውና የሰራው ነገር ለነገው ወሳኝ መሰረት በመሆኑ በዛ መሰረት ትንቀሳቀስ ይገባል የሚል መልእክት አለን። አይ ቲንክ እየተሰማው ከሆነ የተወሰነ አንድ ዜና ነገር ጨምርበት፣ ካለዛ ብዙ ላይ እንዘጋዋለን ማለት ነው። አይ ድሃ ኤኒዌይ እኔ ድሃ አይደለሁም። በነገራችን ላይ ኢትዮጵያዊ ነኝ። የሰውነት ሀብት አለ። የወረቀት ድህነት የራስ ጉዳይ፣ ችግር የለብኝም። እኔ የሰውነት ሀብታም ነኝ። የኢትዮጵያዊነት ሀብታም ነኝ። የፍቅር፣ የአብሮነት፣ የመዋደድ ሀብታም ነኝ። የእምነት ሀብታም ነኝ። ጀስት ምናልባት የወረቀት ሊሆን ይችላል። የወረቀት ሀብት የዚህ ዓለም የሰዎች የመውደቅ የመጠፋፋት ምንጭ የሆናቸው እጅግ በጣም ሰዎችን ያታለለው የገንዘብ ሊሆን ይችላል። ከዛ ውጭ ገንዳ ውሃ ከተማ አስተዳደር 3124 ህገወጥ የክላሽ ጥይት በፍተሻ መያዙን ፖሊስ አስታወቀ። በምዕራብ ጎንደር ዞን በገንዳ ውሃ ከተማ አስተዳደር በቀበሌ 01 ከአንድ ግለሰብ መኖሪያ ቤት በተደረገ ፍተሻ 3124 የክላሽ ጥይቶች ወይም ተተኳሽ መያዙን ፖሊስ ገልጧል። የከተማ አስተዳደር ፖሊስ ጽሕፈት ቤት አዛዥ ምክትል ኢንስፔክተር ኃይሌ ብርሃኑ ተተኳሽ ጥይቱ የተያዘው ከህብረተሰቡ በደረሰን ጥቆማ እና ፖሊስ ባደረገው ጥናት ነው ብለዋል። እንደ ምክትል ኢንስፔክተር ኃይሌ ገለጻ ከፍርድ ቤት የመፈተሻ ፍቃድ በመያዝ ነዋሪ ከሆኑት አቶ ተንሳይ ሽጉጥ መኖሪያ ቤት ነው 3124 ህገወጥ የክላሽ ጥይት መያዙ የማህበረሰቡ እያደረገው ያለው ተሳትፎ እና ቀና ትብብር የፖሊስ አዛዡ ምስጋና አቅርቧል። ጥሩ ተሳትፎ ነው፣ በዚሁ ይቀጥልም ብለዋል። ህገወጥ ድርጊቶች ለህዝብ ደህንነት ስጋት በመሆናቸው ህብረተሰቡ ለፖሊስ ሰራዊቱ የተለመደ ትብብርን በማድረግ እና ጥቆማ በመስጠት ለወንጀል መከላከል ስራ ውጤታማነት የበኩላችሁን ድርሻ እንድትወጡ ሲሉ ምክትል ኢንስፔክተሩ የገንዳ ውሃ ከተማ አስተዳደር ፖሊስ ጽሕፈት ቤት አዛዥ ጥሪ ማቅረባቸው ተዘግቧል። ሰላም ጤና ይስጥልን። የተከበራችሁ የጉባለች ኢትዮጵያ ቤተሰቦች እንዴት ናችሁ? በየቦታው ላይ የታሪያና ተተኳሽ በቁጥጥር ስር ውሏል። አስተዋጽኦ በማድረግ አብሮ ይቀጥል እንላለን። ዜናዎቹ ይቀጥላሉ።
በሸኔና በጽንፈኛው እጅ የነበረ መሳሪያና ተተኳሽ በቁጥጥር ስር ውሏል አለ መከላከያ። የስድስተኛ እዝ ጋሻ ክፍለ ጦር በሰሜን ሸዋ ዞን ደራ ወረዳ በመሸገው አሸባሪው ሸኔ ቡድን ላይ በወሰደው እርምጃው የጦር መሳሪያና ተተኳሽ በቁጥጥር ስር ውሏል። የጋሻ ክፍለ ጦር አዛዥ ሌተናል ኮሎኔል ጌትነት ተድላ ክፍለ ጦሩ በተሰማራበት የግዳጅ ቀጠና የአካባቢው ሰላም ለማደፍረስ እየተንቀሳቀሰ ባለው አሸባሪው የሸኔ ቡድን ላይ በወሰደው እርምጃው የሽብር ቡድኑ ከፍተኛ አመራር የሆነው ጃል ኢላሞን ጨምሮ ግብረ አበሮቹም መደምሰሳቸውንና ተተኳሽና የጦር መሳሪያውን በቁጥጥር ስር መዋል መቻሉን ተናግሯል ብለዋል መከላከያ። በተመሳሳይ በደቡብ ወሎ ዞን ወረባቦ ወረዳ የሚገኘው ክፍለ ጦር ለጽንፈኛው ቡድን የሕክምና መስጫ መድኃኒቶችን ጨምሮ መሳሪያዎችንና ተተኳሾችን በቁጥጥር ስር ማዋሉን በቀጠናው የሚገኘው ክፍለ ጦር አዛዥ ገልጧል ሲል አብሮ ዘግቧል። በምስራቅ ወለጋ ዞን 44 የአሸባሪው ሸኔ ቡድን አባላት ተደመሰሱ ብሏል። በሌላ ዘገባው መከላከያ ሰራዊቱ በምስራቅ ወለጋ ዞን በጊዳ አያና ወረዳ ቀበሌዎች የሽብር ተግባር ለመፈጸም ሲንቀሳቀስ በነበረው የአሸባሪው ሸኔ ላይ እርምጃ መውሰዱን የመብረቅ ክፍለ ጦር አስታውቋል። በምዕራብ ዕዝ የመብረቅ ክፍለ ጦር አዛዥ ሌተናል ኮሎኔል አይሸሹም በዜ የሽብር ቡድኑ የህዝብ ሰላም ለማወቅ ሲንቀሳቀስ ከህብረተሰቡ በደረሰው ጥቆማ መሰረት እርምጃ በመውሰድ 44 የቡድኑ አባላት ሲገደሉ 2ቱ ደግሞ የቡድኑ አባላቱን መማረክ ተችሏል ብሏል። በርካታ የነፍስ ወከፍ መሳሪያና ተተኳሾች እንዲሁም የወገብ ትጥቆችን ጨምሮ ቦምቦችም ተማርኳል ነው ያለው መከላከያ። የሰራዊቱ የግዳጅ አፈጻጸም ብቃትን ያልተረዳው ይህ የሽብር ቡድን ንብረቱንና የሰው ኃይሉን እያንጠባጠበ ለመሸሽ ቢሞክርም መደምሰሱ እንዳልቀረለት አዛዡ ተናግሯል ተብሏል። የዞኑን ሰላም በዘላቂነት ለማስፈን ህዝቡ የተለመደ ትብብርን አጠናክሮ መቀጠል አለበት ሲሉ ሌተናል ጀነራል ዘውዱ በላይ ተናገሩ። የማዕከላዊ ዕዝ ዋና አዛዥ ሌተናል ጀነራል ዘውዱ በላይ ከቄለም ወለጋ ዞን የአስተዳደር አካላትና ከዙሪያ በደምቢዶሎ ከተማ ውይይት አድርገዋል። የቀጠናውን ሰላም በዘላቂነት ማረጋገጥና አሸባሪውና ሰላም ጠል ሸኔን ለመደምሰስ በሰራዊቱ እየተደረገ ባለው ዘመቻ ህዝቡ የነቃ ተሳትፎ በማድረግ በህብረተሰቡ ውስጥ ተሸሽገው የሽብር ቡድኑን ዓላማ ለማሳካት መረጃና ሎጂስቲክሳዊ አቅርቦት የሚያቀብሉ ተላላኪዎችን በማጋለጥ ሰላም ማረጋገጥ እንደሚቻልም አስገንዝቧል። የዞኑን ሰላም በዘላቂነት ለማስፈን ህዝቡ በተደራጀና በተቀናጀ አኳኋን ከጸጥታ ኃይሉ ጎን ተሰልፎ ሰላምና ደህንነቱን ማጽናት ይጠበቅባታልም ብለዋል። የኦሮሚያ ክልል ንግድ ቢሮ ምክትል ኃላፊ አቶ አጥናፉ ደምሴና የቄለም ወለጋ ዞን ጸጥታ ኃላፊ አቶ ተሰማ ዋሪዮ በወቅታዊ የዞኑ የጸጥታ ሁኔታ ህብረተሰቡና የመስተዳድር አካላት ከጸጥታ ኃይሉ ጋር ተሰልፈው አስፈላጊውን ሁሉ እንደሚያደርጉም ተናግረዋል ተብሏል። አብራችሁ የነበራችሁት ወንድሞቼ እጅግ አድርጌ አመሰግናለሁ። አብራችሁ ስለነበራችሁ ይህን ቀን እንዳትረሱት ነው። ማንኛውም ነገር በሚገባው እየተሸከፈ ነው። ለሚዲያ የማይሆን ስለሆነ ብቻ ነው የማልናገረው። በዛም ይባል በዚህ ቆሻሻ ነገር ይጠፋል፣ መልካም ነገር ደግሞ ይቀጥላል። ይሄ የዓለም እውነት ነው። ጉዳዩን የሚያስፈጽመው እና የሚፈጽመው ፈጣሪ እንደሆነ በየእምነታችሁ ያለውን ነገር ወቁ ነው። ጸሎት ማብዛት፣ ራስን ከቆሻሻ ነገር መጠበቅ፣ እያንዳንዱ ሰው ራሱን ለመጠበቅና ራሱን ከዚህ ከረከሰች በጣም የረከሱ ነገሮች የዙባትና ነውረኝነት እንደ ጀብዱ በሚታይበት ዓለም ላይ እየኖርን ስለሆነ ከዚህና መሰል በሽታ ራስን ለመጠበቅ ብቻ ጥረት ማድረግ እንጂ ተውት። ሰው የዘራውን ያጭዳል። ሰው የዘራውን ያጭዳል። ሁላችንም የዘራነውን እንጨድ። እርግጠኞች ከሆንና የምንዘራው ዘር መልካም ከሆነ የዘራነውን እንጨድ፣ ፈጣሪም ይፍረድ በሉ። እኔም ምለው ፈጣሪ ይፍረድ ነው። አሁንም አማርረው ፈጣሪን ነው። ይህን ምድር ለመጫወቻ ከፈጠረው መጫወቻ ናችሁ። ነቢያትንም አላኩም፣ መጽሐፍትንም አላወረድኩም፣ ኢየሱስ ክርስቶስም አልመጣም ብሎ ይንገረን። መጥቶ ከሆነም አሁን ይፍረድ። በኖህ ዘመን ከፈረደ አሁን ይፍረድ። በሎጥ በገሞራና ሰዶም ጊዜ ከፈረደ አሁን ይፍረድ። ስለዚህ አሁን ይፍረድ። ቤተክርስቲያን ላይ የማየው እዚህ ለሚዲያ የማይሆን ነገር ሁሉ በሰዎች ላይ ሲሰራ ያለው። ስለዚህ ዛሬ ያልፈረደ መድኃኒዓለም፣ ዛሬ ያልፈረደ ፈጣሪ የለም፣ ፈጣሪ የላትም ይህች ምድር እስክንል ድረስ የሚያደርስ ነው። ነውረኞች በነውራቸው ላይ ተደብቀው መማገጥ መበላሸት ብቻ አልሆን ብሎ እንደነሱ ሌሎችም ካረከሱ የሚል ነገር ነውና ፈጣሪ ይፍረድ ነው።
ይችን ዓለም ለምን ዛሬ ድብልቅ እንኳን የሚያወጡ እንዲህ አይነት የረከሰ ማንነት ያለው ትውልድ ከሚቀጥል ለኔ እንደ ግለሰብ እዚህ ምቾት አግኝቼ አይደለም እኮ የተነገረኝን ቃል በተስፋ እየጠበቅኩ ነው። ያ ቃል